ፋኖ ያሸነፋል። እውነት ፋኖ ያሸነፋል። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን ዜናዎች ይዤላችሁ መጥቻለሁ። በቅድሚያ አርዕስተ ዜና። የተጀመረው የህልውና ትግል በድል እንዲጠናቀቅ የፋኖ አመራሮች ከሰራዊቱና ከህዝቡ የሚቀርቡላቸውን የአንድነት ጥያቄ በአጭር ጊዜ መመለስ አለባቸው ተባለ። የኦሮሞ ተወላጁ 10 አለቃ ዮሴፍ ዳኛቸው ጠላት ቀጠና በመሄድ ሻለቃ አዛዡ በቦክስ በመምታትም ጥቁር ክላሽ መማረክ ችሏል። 3 የአገዛዙን ወታደሮች አላስወጣም ባሏቸው ጥበቃዎች ላይ ጥቃት በመክፈት 5ቱን በመግደል 2ቱን ክላሽ ደርበው ፋኖን ተቀላቀሉ። ክብራትና ክብራን አድማጭ ተመልካቾቻችን እነዚህና ሌሎችን አጫጭር ዘገባዎችን እስከ መጨረሻው ታደምጡ ዘንድ ያክብሮት ግብዣ ነው። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። 3 የአገዛዙ ወታደሮች አላስወጣም ባሏቸው ጥበቃዎች ላይ ጥቃት በመክፈት 5ቱን በመግደል 2ቱን ክላሽ ደርበው ፋኖን ተቀላቀሉ። አማራ በመሆናቸው ብቻ በደባ እንዲገደሉ በአገዛዙ አመራሮች ትዕዛዝ የተሰጠው የታጠቁት ስናይፐር የወረደባቸው በጀሌ እንዲንቀሳቀሱ የተደረጉት የአገዛዙ አረመኔያዊ መከላከያ ሰራዊት አባላትም ነበሩ። 1ኛ ሙሉቀን ንጉሴ 6ኛ እዝ 14ኛ ክፍለ ጦር 1ኛ ሬጅመንት 2 ኮሪያ ክላሽ እና 220 ጥይት በመያዝ 2ኛ አንደበት ሞላ 2 ኮሪያ ክላሽ 220 ጥይት እና 4 ኤፍ1 ቦምብ በመያዝ 2 ካዘና በመያዝ 3ኛ ዘነበ ወርቅ ደሴ 1 ኮሪያ ክላሽ 4 ኤፍ1 ቦምብ እና 4 ካዘና በመያዝ በአጠቃላይ 5 ክላሽ 440 ተተኳሽ እና 8 ኤፍ1 ቦምብ በመያዝ ህዳር 10 ቀን 2018 ዓ.ም በእነማይ ወረዳ ወይራ ቀበሌ በእንቅልፍ ላይ የነበሩ የአገዛዙ አረመኔያዊ ሰራዊት ላይ አባላትን በማስወገድ በዋርድያ ላይ የነበሩ ጥበቃዎችን ማስወግደው ከ5 በላይ ሙትና ቁስለኛ አድርገው የአፋባ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። በተጨማሪም በእነማይ ወረዳ ቢቸና ከተማ መሽጎ የሚገኘው የአገዛዙ አረመኔያዊ ሰራዊት አባላት እየፈራረሰ ይገኛል። ህዳር 10 ቀን 2018 ዓ.ም 4 የአገዛዙ አረመኔያዊ ሰራዊት አባላት 1ኛ በላይነህ ካሳ፣ 2ኛ ደመቀ አሰፋ፣ 3ኛ አዲስ ያዜ፣ 4ኛ ጅጅ ያለው ክንዱ የተባሉ ቢቸና ከተማ የሚገኘው 75ኛ ክፍለ ጦር ቀኝና መሐንዲስ የነበሩ የአገዛዙ አረመኔያዊ ሰራዊት አባላት አገዛዙ በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት የአፋባ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸውም ተቀላቅለዋል። መረጃውን የአፋባ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ክፍልም አድርሶናል። የኦሮሞ ተወላጁ 10 አለቃ ዮሴፍ ዳኛቸው ጠላትን ቀጠና በመሄድ ሻለቃ አዛዡን በቦክስ በመምታትም ጥቁር ክላሽ መማረኩን ተሰምቷል። 10 አለቃ ዮሴፍ ዳኛቸው የትግል ህይወቱ የጀመረው በሰሜን ጦርነት ወቅት ሲሆን የመከላከያ ስልጠናውን የወሰደው ብር ሸለቆ ነበር። ዮሴፍ ዳኛቸው ከአሻራ ሚዲያ ጋር በነበረው ቆይታ እንደተናገረው በሰሜን ጦርነት ጊዜ ብሬን ተኳሽ ሆኖ 3 ዓመት ያገለገለ ሲሆን ጀብድ በመስራት መምድ ያገኘውን በዚያ ወቅት እንደሆነም ተናግሯል። የአማራ ፋኖ የትግል አብዮት በወርሃ ሐምሌ 2015 ዓ.ም አብዮቱን በይፋ ሲጀመር የፋኖን ትግል ዓላማ ግብ ቀድሞ የተረዳ ንቁም አርበኛም ነበር። ሐምሌ 5 ቀን 2016 ዓ.ም አንድ ብሬን ይዞ በመምጣትም ገረመው ወንዳወቅ ብርጌድን በመቀላቀሉ ይታወሳል። ፋኖ ከገባ በኋላ ስናይፐርን ጨምሮ ከ10 በላይ መከላከያዎችን አስከድቷልም። ከሰሞኑ ህዳር 2018 ዓ.ም ቋሪት ወረዳ ገነት አቦ የገባውን የጠላት ካምፕ ጥናት በማድረግ ሻለቃ አዛዡን ግንባሩን በቦክስ በመምታትም ጥቁር ክላሽ መማረክ ችሏልም። የተጀመረውን የህልውና ትግል በድል እንዲጠናቀቅ የፋኖ አመራሮች ከሰራዊቱና ከህዝቡ የሚቀርብላቸውን የአንድነት ጥያቄ በአጭር ጊዜ መመለስ አለባቸውም ተባለ። ከ2 ዓመታት በላይ የዘለቀው የአማራ ህዝብ የህልውና ትግል ብዙ ፈተናዎችና ችግሮችን አልፎ በድል እየገሰገሰ በመቀጠሉ እስከ ሜካናይዝድ ደረጃ የደረሰ ጠንካራ ግዙፍ የፋኖ ሰራዊትም ተገንብቷል። በስነ ልቦናና በወታደራዊ ዝግጅት ከጸረ አማራው ብልጽግና ቡድን መከላከያ ሰራዊት የተሻለ የፋኖ ሰራዊት አሁን ላይ አንድነቱን ጉዳይ በጥብቅ መጠየቅም ጀምሯል። አገዛዙን ለማሸነፍ በወታደራዊ ዝግጅት በቂ አቅም እንዳለው ያስመሰከረው ፋኖ ትግሉን ለማሸነፍ አንድነት ያስፈልጋል ሲልም ከስር ያለውን ሰራዊትና ህዝብ በአመራርነት ስፍራ ላይ የተቀመጡትን ታጋዮች በተደጋጋሚ እየጠየቀና እያሳሰበ ይገኛል። በጎንደር የፋኖ አንድነት ወደ መጨረሻው መቃረቡ በህዝብና በሰራዊቱ በኩል እፎይታን ያስገኘ ሲሆን ለአገዛዙ ደግሞ ከባድ ፈተናም ሆኖበታል። የጎንደር አንድነት ለማደናቀፍ የፋኖን ድጋፍ መስለው ሰርገው የገቡ አካላት ከአገዛዙ የተሰጣቸውን ተልዕኮ ለመፈጸም በርካታ ሙከራዎችን ቢያደርጉም
ነገር ግን በህዝቡና በሰራዊቱ ብርቱ ጥረትም ሳይሳካላቸው ቀርቷልም። የጋራ ጠላት የሆነውን ጸረ አማራውን ብልጽግና አጀንዳ ለመጣል አንድነት ያስፈልጋል ያለው የፋኖ ሰራዊትና ህዝቡ በሁሉም የፋኖ አደረጃጀት አመራሮች በኩልም ይህንን አንድነት በአጭር ጊዜ እንዲቋጩም ጥብቅ የቤት ስራ ተሰጥቷቸዋልም። አንድነቱን ለማጠናቀቅ በአርበኞችና በአመራርነት ስፍራ ላይ የተቀመጠውን አታጋዮች በርካታ ውጣ ውረዶች የሚያልፉም ይገኛሉ። መረጃውን የግሎባል ፋኖ ሚዲያ ነው።